ሰላም ቴክ ፈላጊዎች፣ በዚህ ሳምንት የስልክ ዋጋ ሊጨምር ነው። አዲስ ስልክ ስለወጣ መረጃ ተገኝቷል እና አሁን ጤናችንን መከታተል ጀምረዋል። ይህን ቪዲዮ እስከ መጨረሻ ከተመለከቱ ገንዘብዎን የሚቆጥቡበትን መንገድ ያውቃሉ እና ወደፊት የሚመጣውን ቴክኖሎጂ በትክክል ይረዳሉ። እንጀምር። አንድ ትልቅ የቺፕ አምራች ኩባንያ ከመስከረም ወር ጀምሮ በሁሉም ፕሮሰሰሮች ላይ ዋጋ ለመጨመር አቅዷል። ይህ የሚሆነው በማምረቻ ወጪ መጨመር እና በቺፕ እጥረት ምክንያት ነው። ይህ ማለት አዳዲስ ስልኮች ዋጋቸው ሊጨምር ይችላል ማለት ነው። ስለዚህ ስልክ ለመቀየር ካሰቡ ከመስከረም በፊት ማድረግ የተሻለ ሊሆን ይችላል። ስለ አዲስ ፍላግሺፕ ስልክ ዝርዝር መረጃ ተለቋል፣ ምንም እንኳን ኦፊሴላዊ ይፋ ገና ባይደረግም። አዲሱ ስልክ የተሻሻለ ካሜራ፣ የተሻለ ባትሪ ዕድሜ እና አዳዲስ የአይ ካሜራ ፊቸሮች ይኖሩታል ተብሎ ይጠበቃል። ይህ እውነት ከሆነ ለፎቶ አፍቃሪዎች በጣም ጠቃሚ ሊሆን ይችላል። አዳዲስ ስማርት ድራይንግ እና ዌራብል መሳሪያዎች በሽታዎችን ቀድሞ ለመለየት እየተሰሩ ናቸው። ከነዚህ ውስጥ አንዳንዶቹ የደም ግፊትን መከታተል ይችላሉ። ቀድሞ ማወቅ ሕይወት ሊያድን ይችላል። ነገር ግን እነዚህ መሳሪያዎች የሐኪም ምርመራን አይተኩም። ይህን ግልጽ ማድረግ አስፈላጊ ነው። የምትወደው ሰው ስማርት ዋች የሚለብስ ከሆነ ይህ ፊቸር ወደፊት ሊደርሰው ይችላል። እነዚህ 3 ዜናዎች የሚያሳዩት ነገር ቢኖር ቴክኖሎጂ በፍጥነት እየተለወጠ ነው። ከነዚህ ውስጥ የትኛው ላይ ብዙ ፍላጎት አለ? በኮሜንት ንገረኝ። ይህ ቪዲዮ ከጠቀመ ሳብስክራይብ ያድርግ እና ደወሉ ጫን። በየሳምንቱ እንደዚህ አይነት ቪዲዮ አወጣለሁ። ቀጣዩ ቪዲዮ ላይ እንገናኝ።